እነሆ በቴሄራን ታላቅ ሐዘን ሆነ። ታላቋ ፋርስ ማቅ ለበሰች። ኢራቅን ያፈረሱ እጆች ኢራንን አንበረከኩ። ቴሄራን አቃታት፣ ቴሄራን አልቻለችም። የሞት መልአክ በቀጠናው እየተንጎማለለ ነው። ምንድነው እየሆነ ያለው? ነገሩ አስፈሪም አስደንጋጭም ሆኗል። ከቁጥጥር ውጭ የሆነው የሚሳኤሉ ጦርነት ዓለምን ወደ ሶስተኛው የዓለም ጦርነት እያንደረደራት ነው። ወዲህ ደግሞ የምዕራባውያኑ ልሳናት የሆኑት ፋይናንሻል ታይምስ፣ ሲቢኤስ ኒውስ እና ሲኤንኤን ቭላድሚር ፑቲን በጦርነቱ ከኢራን ጎን ሆነው እየተዋጉ ነው የሚል እንደ መርግ እየከበደ አደገኛ ዜና ይዘው ወጥተዋል። ፋይናንሻል ታይምስ የፔንታጎን ውስጥ ታዋቂ ምንጮች ሹክ ካሉኝ ሲል ባወጣው ዘገባ የመካከለኛው ምስራቅ ጦርነት ከተነሳ ወዲህ ሩሲያ የስለላና የጦር መሳሪያ አቅርቦትን ለኢራን በሚስጥር እየሰጠች ነው ብሏል። እንደ ዘገባው እምነት ከኢራን ሁሉም ጥቃቶች ጀርባ ረጅሙ የፑቲን እጅ አለበት ባይ ነው። በዚህ ጉዳይ ዶናልድ ትራምፕ መልስ የሰጡም ሲሆን መልሳቸውን ወደ በኋላ እናስደምጣቸዋለን። ፋይናንሻል ታይምስ እንዳለው ሞስኮ በዚህ ጦርነት በግልጽ እየተሳተፈች ከሆነ ግን የሶስተኛው የዓለም ጦርነት እንደታወጀ የሚቆጠር ነው እየተባለ ነው። የቫቲካን ካቶሊክ ቸርች ቄስ በበኩላቸው እግዚአብሔር ከአርያም ሆኖ ሹክ ብሎኛል፣ እነሆ ሶስተኛው የዓለም ጦርነት በደጅ ነው የሚል አዋጅ አሰምተዋል። ውድ አንዳፍታ ሚዲያ ቤተሰቦች፣ ነገሩ ይበርዳል ሲባል እየሞቀ ይረጋጋል ሲባልም እየጦዘ ነው። አሁን እየወጡ ባሉ መረጃዎች ደግሞ ትራምፕ ዛሬ ሌሊት ታላቅ ጥቃት እንከፍታለን ብለዋል። ይህም ኢራንን ላንዴና ለመጨረሻ ጊዜ የሚያንበረክክ ነው ተብሎለታል። ወዲህ ደግሞ ሩሲያ ፈራተባ ስትል ቆይታ ወደ ጦርነቱ ገብታለች መባሉ ትኩረትን ስቧል። እነዚህን ጉዳዮች በስፋት እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። አንድ ሳምንቱን ያስቆጠረው የመካከለኛው ምስራቅ ጦርነት ዛሬም ተባብሶ ነው የቀጠለው። ሶስቱም ወገኖች ማለትም እስራኤል፣ ኢራንና አሜሪካ ተከታታይ ጥቃቶችን በየፊናቸው አድርሰዋል። የተባበሩት አረብ ኤምሬቶች የኢራን ፕሬዝዳንት ማሱድ ፔዜሽኪያን ቀድመው በማያጠቁ ጎረቤት አገራት ላይ ጥቃት እንደማይፈጸም በገለጹበት በዛሬው ዕለት 15 ባሊስቲክ ሚሳኤሎችን እና 119 ድሮኖችን ወደ ዩኤኢ አዘንባለች። በሌላ በኩል በዱባይ ዓለም አቀፍ አየር ማረፊያ ቅጥር ውስጥ በድሮን የተፈጸመ የሚመስል ጥቃትን የሚያሳይ ቪዲዮም ተሰራጭቷል። የዩኤኢ የመከላከያ ሚኒስቴር ባወጣው መረጃ የአየር መከላከያ ስርዓቱ 16 ባሊስቲክ ሚሳኤሎችን እንደለየና ከዚያ ውስጥ 15 ያህሉ ተጠልፈው ባህር ላይ ወድቀዋል ብሏል። ባሊስቲክ ሚሳኤሎች በአብዛኛው በሮኬት የሚታገዙ የረጅም ርቀት መሳሪያዎች ሲሆኑ ለማምረትም በሚሊዮኖች የሚቆጠር ዶላር ይጠይቃሉ። ዝቅ ብለው የሚበሩት ሰው አልባ ድሮኖቹ ደግሞ በጣም ባነሰ ዋጋ ይመረታሉ። የኢራን ጦርነት ከተጀመረ አንስቶ ባለው የአንድ ሳምንት ጊዜ ውስጥ ዩናይትድ አረብ ኤምሬትስ ውስጥ በተፈጸሙ የድሮን ጥቃቶች 3 ሰዎች ሲገደሉ 112 ሰዎች ደግሞ ቀላል ጉዳት ደርሶባቸዋል። ዛሬ በኤምሬትስ አየር መንገድ የተፈጸመው የድሮን ጥቃት ሊሆን እንደሚችል ቢቢሲ አረጋግጫለሁ ብሏል። በአየር ማረፊያው ደቡባዊ ክፍል ከሚገኘው የማምረቻ ስፍራ የተቀረጸው ቪዲዮ ከአየር ማረፊያው ተርሚናል ህንፃ አቅራቢያ የተፈጠረን ፍንዳታ አሳይቷል። ቪዲዮውን የቀረጸው ሰው ሌላ ድሮን በማለት ሲናገርም ይሰማል። ሰው አልባው በራሪ ከመጋጨቱ በፊት በድሮን ሞርተር ከሚፈጠር ድምጽ ጋር ተመሳሳይነት ያለው ድምጽ ይደመጣል። ፍንዳታው ከመፈጠሩ አስቀድሞ አንድ ቁስ በከፍተኛ ፍጥነት ወደ ታች ሲወርድ የሚታይ ቢሆንም ምን እንደሆነ ማረጋገጥ አልተቻለም። ጥቃቱ በተፈጸመበት የአየር መንገዱ ስፍራ አቅራቢያ ግን 4 አውሮፕላኖች እንደቆሙ ቪዲዮ ያሳያል። በእንዲህ መልኩ በቀጠለው የዛሬው ጦርነት ከተሰሙ እጅግ አነጋጋሪና አስደንጋጭ መረጃዎች መካከል ራሽያ ከኢራን ጎን ተሰልፋ ወደ ጦርነቱ ገብታበታለች የሚለው መረጃ ነው። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት ሹክ ካሉኝ ሲል አሶሺየትድ ፕሬስ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስም ያነጋገራቸው ሌላ የአሜሪካ ባለስልጣንም እንዲሁ ራሽያ ዋሽንግተን በቀጠናው ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግሯል።
ስለዚህ ጉዳይ የተጠየቁት አሜሪካ መከላከያ ሚኒስቴር ፒት ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገረ እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህንን ቢናገሩም ራሽያ መረጃ በማቅረብ የኢራንን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ የተረጋገጠ እንዳልሆነ አክለዋል ብለዋል። ይህ መረጃ ራሽያ ከሳምንታት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጥቃት ውስጥ የመሳተፍ ፍላጎት እንዳላት የሚጠቁም የመጀመሪያው ምልክት ተደርጎ ተወስዷል ይላል ዘገባው። በኒውክሌር ፕሮግራሟ ምክንያት ለረጅም ጊዜ መገለል ከደረሰባት ኢራን ጋር ወዳጅነታቸውን ካስቀጠሉ አገራት አንዷ ራሽያ ነች። የአሜሪካ መከላከያ ሚኒስቴር ሄግሴት ከሲቢኤስ ኒውስ ጋር ባደረጉት ቆይታ ራሽያ በቀጠናው ስለሚገኘው የአሜሪካ ጦር እንቅስቃሴ ለኢራን መረጃ እያቀረበች ነው ስለመባሉ ተጠይቀዋል። ሚኒስቴሩ ምላሽ ሲሰጡ አሜሪካ ሁሉንም ነገር እየተከታተለች እንዲሁም በውጊያ እቅዷ ውስጥ እያካተተች ነው ብለዋል። የአሜሪካ ሕዝብ የጦር ኃይሎች ጠቅላይ አዛዡ ማንን እያነጋገረ እንደሆነ እንደሚያውቁ እርግጠኛ መሆን ይቻላል ባይ ናቸው። በይፋ የሚደረግም ሆነ በጀርባ የሚከወን መፈጠር የሌለበትን ማንኛውንም ነገር እየተጋፈጥን ነው፣ በኃይል እየተጋፈጥን ነው ሲሉም ለሲቢኤስ ኒውስ ምላሽ ሰጥተዋል። በሌላ በኩል የራሻው ፕሬዝዳንት ቭላድሚር ፑቲን ከኢራኑ ፕሬዝዳንት መሱድ ጋር መነጋገራቸውንና ሀዘናቸውን መግለጻቸውን ክሬምሊን አስታውቋል። ራሽያ የኃይል እርምጃዎች መቆም አለባቸው የሚል አቋም እንዳላትም ገልጸውላቸዋል። የፑቲን ጽህፈት ቤት ያወጣው መረጃ እንደሚያመላክተውም ሁለቱ አካላት ግንኙነታቸውን ለማስቀጠል ተስማምተዋል ነው የተባለው። በአንጻሩ ስለዚህ ጣልቃ ገብነት ጥያቄ የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ የሞኝ ጥያቄ ነው ሲሉ የጋዜጠኞቹን ጥያቄ አጣጥለዋል። ትራምፕ ራሽያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን መረጃ ለኢራን እያጋራች ነው የሚለውን የዋሽንግተን ፖስት ዘገባም ትርጉም የለሽ በማለት ነው እያጣጣሉት። ፕሬዝዳንቱ በስፖርት ኩነት ላይ ተገኝተው በነበረበት ወቅት ነው ከጋዜጠኞች እንዲህ አይነቱ ጥያቄ የቀረበላቸው። ትራምፕ ሲመልሱም አሁን ላይ እንዲህ ያለ ሞኝ ጥያቄ መጠየቅ ምን ይባላል? እኛ ትኩረታችን ሌላ ጉዳይ ላይ ነው በማለት ምላሽን ሰጥቷል። ከዚህ በተጨማሪም ዶናልድ ትራምፕ ዛሬ ምሽት ወይም ሌሊት ላይ ከባድ ጥቃት ኢራን ላይ እንፈጽማለን ጠብቁ ብለዋል። ትራምፕ ዛሬ ኢራን በጣም ጠንካራ እርምጃ እንደሚወሰድባት ያስጠነቀቁ ሲሆን እስካሁን ኢላማ ያልተደረጉ አካባቢዎችና ቡድኖች የጥቃቱ ሰለባ ይሆናሉ በማለትም አስጠንቅቀዋል። በእንዲህ መልኩ ተባብሶ በቀጠለው የመካከለኛው ምስራቅ ቀውስ ላይ ራሽያ አጋርነቷን ለኢራን ማሳየቷ እያነጋገረም እያሰጋም ይገኛል። መረጃዎች እንደሚያመላክቱት ራሽያና ኢራን አጋር አገራት አልነበሩም። ነገር ግን ከቅርብ ዓመታት ወዲህ ግንኙነታቸው እየተጠናከረ የመጣ ሲሆን የስትራቴጂካዊ አጋርነት ስምምነት ላይ ለመድረስ የጀመሩትን ግንኙነት ለማጠናቀቅ በሂደት ላይ ናቸው። የራሽያው ፕሬዝዳንት ቭላድሚር ፑቲን ከአቻቸው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር በስልክ በተነጋገሩበት ወቅትም በዓለም ክስተቶች ላይ ስለ ዟቸው የአቋም ተመሳሳይነት ሲናገሩ ነበር እየተደመጡት። በአንጻሩ ሩሲያ ከዩክሬን ጋር በምታደርገው ጦርነትም ኢራን አጋርነቷን እያሳየች ነው የምትገኘው። አሜሪካና ዩናይትድ ኪንግደም ኢራንን የባሊስቲክ ሚሳኤሎችንና አጥቂ ሰው አልባ አውሮፕላኖችን ለሩሲያ አቀርባለች ሲሉ በተደጋጋሚ ነው የሚከሱት። ምንም እንኳን አንድ ኢራናዊ የፓርላማ አባል የጦር መሳሪያዎቹ የተሰጡት ወደ ኢራን በሚገቡ ምግቦች ልውውጥ ነው ቢሉም ኢራን የባሊስቲክ ሚሳኤሎችን ለሩሲያ አቀርባለች የሚለውን ግን በይፋ ውድቅ አድርገዋል። ዓመታት ማዕቀብ በኋላ የኢራን አየር ኃይል የተዳከመ ነው የሚመስለው። ራሽያ በቅርቡ አንድ ቀለል ያለ አጥቂ አውሮፕላን ሳትልክ እንዳልቀረችም ወታደራዊ መጽሔት ጄንስ ዲፌንስ በቅርቡ ዘግቧል። ኢራን ለላከችላት የጦር መሳሪያዎች ራሽያ በምላሹ ከእስራኤል ጥቃት ማግስት የተባበሩት መንግስታት ድርጅት ኢራንን አስመልክቶ የሚያወጣቸውን ውሳኔዎች እንደምታገድ እንዲሁም ማንኛውንም የኃይል እርምጃ እንደምትቃወም የሚጠበቅ ነው። በተጨማሪም በቅርቡ በጦር ግንባሮች ድል እያደረገች ላለችው ራሽያ የመካከለኛው ምስራቅ ግጭት ምዕራባውያን ትኩረታቸው እንዲሁም ድጋፋቸውን ከዩክሬን እንዲያዘሩ ለማድረግ ይረዳታል። ነገር ግን የእስራኤል ጥቃት በኢራን ውስጥ ባሉ የትራንስፖርት መሰረተ ልማቶች ላይ ሊያስከትል የሚችለው ጉዳት ለራሽያ አሳሳቢ ጉዳይ ነው ይባላል። ምዕራባውያኑ ከባባድ ዓለም አቀፍ ማዕቀቦች የጣሉባት ራሽያ ነዳጇን ለመሸጥ የምትጠቀምባቸው ማስተላለፊያዎች የተወሰኑ ሲሆኑ አንደኛው በኢራን በኩል ወደ ህንድ የሚሄድ ነው። ኢራን ከመካከለኛው ምስራቅ ታጣቂ ቡድኖች መካከል የሊባኖሱን ሄዝቦላ እንዲሁም ደግሞ የጋዛውን ሐማስ እንደምትደግፍ ይታወቃል። ራሽያን ብትሆን ከሐማስ ጋር የጠበቀ ግንኙነት እየፈጠረች የሚመስል ሲሆን የቡድኑ የከፍተኛ አመራሮቹ ልዑካን ቡድን ሞስኮን ጎብኝተው እንደነበር የቅርብ ጊዜ ትውስታ ነው። ምንም እንኳን ራሽያ ኢራን ከእስራኤል በላይ ብትፈልጋትም ከሁለቱም አገራት ጋር ያላትን ግንኙነት ለመጠበቅ ግን እየጣረች ነው። እስራኤል በበኩሏ ራሽያ በዩክሬን እያደረገች ያለውን ጦርነት እንዲሁም ደግሞ ከኢራን ጋር ያላትን ቁርኝት ብትነቅፍም ዩክሬን የጠየቀችውን የጦር መሳሪያ ድጋፍ ግን ከዚህ ቀደም ውድቅ አድርጋለች። ሩሲያ ለኢራን በጥብቅ የምትወግን ከሆነ ግን እስራኤል በምላሹ የጦር መሳሪያ ወደ ዩክሬን መላክ ልትጀምር እንደምትችል ራሽያ ልትገምት ትችላለች።
ነገር ግን ይህንን ለማድረግ በመካከለኛው ምስራቅ የሚካሄደው ጦርነት የእስራኤልን አቅም ሊገድበው ይችላል። ሌላኛው ኢራንና ራሽያን የሚያስተሳስራቸው አዘርባይጃን ያለችበት የደቡባዊ የካውካሰስ ግዛቶች ናቸው። ይህ ስፍራ በማዕቀብ ውስጥ ላለችው ራሽያ ቁልፍ የንግድና የኃይል ማዕከል ሆኖላታል። በግዛት ውስጥ የበለጸገችና በህዝብ ብዛቷ የምትታወቀው አዘርባይጃን ከራሽያና ከኢራን ጋር ድንበር ትጋራለች። አዘርባይጃን ሁለቱን ሀገራት የሚያገናኙ የመንገድ የባቡርና የመርከብ ትራንስፖርቶችን ለማሻሻል የሰሜን ደቡብ የትራንስፖርት ኮሪደር ፕሮጀክትን ለመስራትም ከዚህ ቀደም ተስማምታለች። የሆኖም ግን አዘርባይጃን ከእስራኤል ጋር የጠበቀ ወታደራዊ ግንኙነት ነው ያላት። ሰው አልባ አውሮፕላኖች እንዲሁም ሌሎች የረቀቁ የጦር መሳሪያዎችን ለእስራኤል መከላከያ እንደምታቀርብ ነው መረጃዎች የሚያመላክቱት። በተጨማሪም ባለፈው ዓመት አዘርባይጃን አወዛጋቢውንና ራስ ገዙን የካርባክ ግዛት ከአርሜኒያ በኃይል ወስዳ ወደ ራሷ ጠቅልላ አስገብታለች። ከጦርነቱ በፊት ከእስራኤል ወደ አዘርባይጃን የሚላኩ የጦር መሳሪያዎች ቁጥር ማሻቀባቸውንም አሶሺየትድ ፕሬስ ከዚህ ቀደም ዘግቦታል። እስራኤል በኢራን ላይ ለምታካሄደው ስለላ አዘርባይጃን ወታደራዊ ተቋማቷን እንድትጠቀምባቸው ፈቅዳለች በማለት ኢራን ከሳለች። ከቀናት በፊትም በሚሳኤል ደብድባታለች። ሩሲያ በቴክኖሎጂ በተለይም ለጦር መሳሪያ ግብአቶችና ለኤሌክትሮኒክስ ገቢ ንግድ እንዲሁም ፖለቲካዊና ስትራቴጂካዊ ጉዳዮች አንጻር በቻይና ላይ ጥገኛ ናት። ስለዚህ በመካከለኛው ምስራቅ ባለው ቀውስ ላይ ቻይና ያላትን ስጋት እንዲሁም አቋምን የምትገልጽ ከሆነ ራሽያም ይህንኑ የምትከተል ይመስላል የሚሉ ትንታኔዎች በስፋት እየተደመጡ ነው።